እነሆ የአላህ ፈቃድ የሆነ ዛሬ ለውዷ ሙስሊም እህቴ በጀነት ዙሪያ በተለይ ሴቶችን የሚመለከቱ ነጥቦችን አንስተን ለማየት እንሞክራለን። ለኛ ለሴቶች በጀነት ለወንዶች ያላቸው እና ለኛ ያለን ሲነጻጸር የኛ እንደ ወንዶች አይደለም። ወንዶችን በጣም የሚያጓጉ ነገሮችን ስትጠቅሱ ለኛ ለሴቶች ብዙም አልጠቀሳችሁም የሚሉ ስሞታዎችም ቀርበዋል። አላህ Subhanahu Wa Ta'ala ባሪያውን የሚበደል ጌታ አይደለምና አላህ አልበደለሽም እህቴ፣ ይልቁንስ እስላም አክብሮሻል፣ በዱንያም በአኺራ ሐቅሽን ጠብቆልሻል። አንደኛው ነጥብ ሴቶች ጀነት ውስጥ ስላላቸው ነገር መጠየቃቸው ነውር አይደለም፣ ወንጀልም አይደለም። መጠየቅ መብት ነው። ጀነት ውስጥ ያለው ምንዳ፣ ጀነት ውስጥ ያለው ጸጋ፣ ሴቶች በጀነት ምን እንዳላቸው ሐያታቸው ምን እንደሚመስል መጠየቅ ወንጀል አይደለም። ለምን ቢባል የሰው ልጆች ነፍስ በሙሉ ከህይወቷ በኋላ ምን እንደሚጠብቃት ወይም ደግሞ ከጊዜ በኋላ ሊከሰት የሚችሉ ነገሮችን ለማወቅ ይጓጓሉ። ጀነት ሲሆን፣ ጀሃነም ሲሆን፣ የህይወት ጉዳይ ሲሆን፣ ዘላለም የሚቀጥል ነገር ሲሆን ደግሞ የበለጠ ማናችንም ያሳስበናል። ስለዚህ ሴት ልጅ ከሞት በኋላ ጀነት ለኔ ምንድነው ያለኝ፣ ሴቶች በጀነት እንዴት ነው የሚኖሩት ብለው መጠየቅ ወንጀልም ነውርም አይብም አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ አይነት ጥያቄዎችን ተጠይቀው ለምን ጠየቃችሁ ብለው አልተቆጡም። በቂውን መልስ ተገቢውን መልስ ሰጥተዋል። ወንዶችም ጠይቀዋቸዋል፣ ሴቶችም ጠይቀዋቸዋል። አላህ Subhanahu Wa Ta'ala ጀነት ውስጥ ያሉና የሚያጓጉ ነገሮችን በሚያነሳበት ሰዓት የሚበሉት ይሁን የሚታዩትን የሚያማምሩ የሚታዩ ነገሮች አሉ፣ የሚለበሱ ነገሮች አሉ፣ መኖሪያ ስፍራዎች አሉ። እነዚህ እጅግ በጣም አጓጊ የሆኑ ከወርቅ የተሰሩ፣ ከአልማዝ የተሰሩ፣ ከእንቁ የተሰሩ፣ ከብር የተሰሩ፣ ከተለያዩ ጌጣጌጦች የተሰሩ ለአንቺ ለአላህ ሙእሚኖች ለባሪያዎቹ የተዘጋጁ ነገሮች አሉ። እነዚህ አይነት የጀነት የሚያጓጉ ቁሶችን መደሰቻዎችን መዝናኞችን በሚገልጽበት ሰዓት አላህ ለሴቶች ለወንዶች አይደለም፣ አጠቃላይ ለሙእሚኖች እንደሆነ የሚናገረው። ይሄ የተጠቀሱ ነገሮች በሙሉ የጀነት ቤቱ፣ የጀነት ሽቶ፣ የጀነት ምግብ፣ የጀነት መኖሪያ፣ የጀነት ልብሶችና ጌጦች ለሁሉም ነው። ቀደም አንቀጾች ላይ እንዳየነው ለኩም ፊሃ ማ ተሽተሂ አንፉሱኩም፣ ነፍሳችሁ የምትመኘው ሁሉ አለ ሲል አላህ Subhanahu Wa Ta'ala ወንድም ለሴት ነው። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، الله سبحانه وتعالى يسول جن ሲፈጥረው ጥሩ ነገር የሚያስደስተውን ነገር የሚወድና የሚከብደውን ነገር የሚጠላ አድርጎ ፈጥሮታል። አላህ Subhanahu Wa Ta'ala የሰው ልጅን የማይበደል ጌታ ነው። የሰው ልጆች የሰሩትን እንደሚያገኙና ባልሰሩት ነገር እንደማይጠይቃቸው ወይም እንደማይበደል አላህ ነግሯል። ረሱሉ ሙሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ የሰው ልጅን ሲፈጥር ወንዱም ሴቱም ማለት ነው ትልቅ ዓላማ ነው የፈጠረው። ይህቺ የምንኖርባት ሀገር ወደ ዋናው ሀገር መሸጋገሪያ ጊዜያዊ ማረፊያ እንጂ ሌላ እንዳይደለች አላህ ነግሮናል። ረሱልም ሰለላሁ ዐለይሂ ወሰለም ነግረውናል። እዚህ በተለያዩ ፈተናዎች ከሚፈራረቁበት ህይወት ስንለይ የአኺራ ህይወት ይጠብቀናል። ኸይረኛም ከሆን ኸይር ህይወት፣ ሸረኛም ከሆን የሸር ህይወት ማለት ነው። ለዚህ ህይወት ዝግጅት ማድረግ ከወዲሁ መጀመር የኛ ግዴታ ነው። የሚጠቅሙ ነገሮችን በምንሰራበት ሰዓት አዱንያዊ ብቻ ነገሮች ላይ ማትኮር የለብንም። ብለህ አርቆ ያስባልና ሙእሚን የብልሆች ሁሉ ብልህ ነው። ለአኺራዬ የሚጠቅመኝን ነገር መስዋዕት አለብኝ፣ አኺራ ላይ የሚጎዳኝን ነገር መተው አለብኝ ብሎ ማሰብ ይኖርበታል። የመልካም ስራዎች ሁሉ ጥሩ ስራ፣ መልካም ስራ ማለት አላህ ዘንድ የሚያቀርብ ነገር ነው። የመጥፎች ሁሉ መጥፎ ማለት ደግሞ ከአላህ የሚያርቅ ነገር ነው። ሙእሚኖች የሚለፉት የሚደግሙት አላህን ለማስደሰትና ጀነት ለመግባት ነው። እነሆ የአላህ ፈቃድ የሆነ ዛሬ ለውዷ ሙስሊም እህቴ በጀነት ዙሪያ
በተለይ ሴቶችን የሚመለከቱ ነጥቦችን አንስተን ለማየት እንሞክራለን። ለኛ ለሴቶች በጀነት ለወንዶች ያላቸው እና ለኛ ያለን ሲነጻጸር የኛ እንደ ወንዶች አይደለም። ወንዶችን በጣም የሚያጓጉ ነገሮችን ስትጠቅሱ ለኛ ለሴቶች ብዙም አልጠቀሳችሁም የሚሉ ስሞታዎችም ቀርበዋል። አላህ Subhanahu Wa Ta'ala ባሪያውን የሚበደል ጌታ አይደለምና አላህ አልበደለሽም እህቴ፣ ይልቁንስ እስላም አክብሮሻል፣ በዱንያም በአኺራ ሐቅሽን ጠብቆልሻል። እነሆ ዛሬ ሴቶች በጀነት በሚል ርዕስ አሁን ያነሳናቸው ወይም ደግሞ አሁን የጠቀስነውን በተመለከተ ወይም ደግሞ ሴቶች ችግር ብለው የሚያነሱትን በተመለከተ እነዚህን ለማየት እንሞክራለን። አላህ ይወፍቀን። ብዙ ሴቶች ጀነት ውስጥ ምን እንዳላቸው፣ ሴቶች በምን መልኩ እንደሚኖሩ ይጠይቃሉ። ይሄን ለመመለስ ዛሬ ኢንሻአላህ የተወሰኑ ነጥቦችን ቆም ብለን እናያለን። አላህ Subhanahu Wa Ta'ala ጀነት ገብተው ጀነትን በአይናቸው ከሚያዩ የጀነትንም ኒዕማ ከሚቋደሱ ያድርገን። አንደኛው ነጥብ ሴቶች ጀነት ውስጥ ስላላቸው ነገር መጠየቃቸው ነውር አይደለም፣ ወንጀልም አይደለም። መጠየቅ መብት ነው። ጀነት ውስጥ ያለው ምንዳ፣ ጀነት ውስጥ ያለው ጸጋ፣ ሴቶች በጀነት ምን እንዳላቸው ሐያታቸው ምን እንደሚመስል መጠየቅ ወንጀል አይደለም። ለምን ቢባል የሰው ልጆች ነፍስ በሙሉ ከህይወቷ በኋላ ምን እንደሚጠብቃት ወይም ደግሞ ከጊዜ በኋላ ሊከሰት የሚችሉ ነገሮችን ለማወቅ ይጓጓሉ። ጀነት ሲሆን፣ ጀሃነም ሲሆን፣ የህይወት ጉዳይ ሲሆን፣ ዘላለም የሚቀጥል ነገር ሲሆን ደግሞ የበለጠ ማናችንም ያሳስበናል። ስለዚህ ሴት ልጅ ከሞት በኋላ ጀነት ለኔ ምንድነው ያለኝ፣ ሴቶች በጀነት እንዴት ነው የሚኖሩት ብለው መጠየቅ ወንጀልም ነውርም አይብም አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ አይነት ጥያቄዎችን ተጠይቀው ለምን ጠየቃችሁ ብለው አልተቆጡም። በቂውን መልስ ተገቢውን መልስ ሰጥተዋል። ወንዶችም ጠይቀዋቸዋል፣ ሴቶችም ጠይቀዋቸዋል። ጀነት ውስጥ ስላሉ ነገሮች የጀነት ደረጃዎችን ጠይቀዋቸው ረሱሉ ሰለላሁ ዐለይሂ ወሰለም መልሰዋል። ኢማም አህመድ እና ኢማም ትርሚዚ በዘገቡት ሐዲስ ሰሃቦች ረሱልን ሰለላሁ ዐለይሂ ወሰለም የቀጠለውን ጥያቄ ጠየቋቸው። አልጀነህ መዲናኡሃ፣ ጀነት ከምንድን ነው የተሰራችው ብለው ጠየቋቸው ረሱልን ሰለላሁ ዐለይሂ ወሰለም። فقال لبنة من ذهب ولبنة من فضة፣ ጀነት የተሰራበት ከወርቅና ከብር ፕሎኬት ነው በማለት ረሱሉ ሰለላሁ ዐለይሂ ወሰለም መልስ ሰጥተዋል። ሌላ ጊዜ ደግሞ ያ ረሱላላህ هل نصل إلى نسائنا في الجنة፣ ጀነት ውስጥ ከገባን በኋላ የዱንያ ምስቶቻችንን እናገኛቸዋለን እንዴ፣ ከነሱ ጋር እንኖራለን እንዴ እንደ ባልና ሚስት ብለውም ረሱልን ሰለላሁ ዐለይሂ ወሰለም ጠይቀዋል። አቡ ኑዐይም እንደዘገቡትና አልባኒ ሐዲሱን ሰሂህ እንዳሉት ረሱሉ ሰለላሁ ዐለይሂ ወሰለም አዎን ብለው ያለውን ነገር በዝርዝር ነግረዋቸዋል። ሁለተኛው ነጥብ በአጠቃላይ የሰው ልጅ ነፍስ ወንድም ይሁን ሴት ጀነትና ጀነት ውስጥ ያሉ ነገሮች ሲጠቀሱ ይጓጓሉ፣ ይናፍቃሉ። ይህ ተገቢ ነው፣ ጥሩም ነገር ነው። ግን ምኞት ብቻ መሆን የለበትም፣ ተስፋ ብቻ መሆን የለበትም፣ ጉጉት ብቻ መሆን የለበትም። ከጀርባው መልካም ስራ መኖር አለበት። አላህ Subhanahu Wa Ta'ala ሙእሚኖችን ምን እንደሚላቸው እንስማ። وتلك الجنة التي أورثتموها بما كنتم تعملون، ሱረቱ ዙኽሩፍ ላይ ይህቺ ጀነት ናት የወረሳችኋት ጀነት ቢማ ኩንቱም ተዕመሉን፣ ተሰሩት በነበረው ስራ የወረሳችኋት የተገባችኋት ጀነት ናትና ኑሩባት፣ ተዝናኑባት፣ ግቧት ይባላሉ። ኢዘን ነፍሶች ስለ ጀነት ሲሰሙ መጓጓት፣ ጀነትን መናፈቅ፣ ገባለሁ ብሎ ተስፋ ማድረግ ስራ አብሮት ሊኖር ይገባል ማለት ነው። ተስፋችንን ጉጉታችንን ስራ ሊከተለው ይገባል። አለዚያ ህልም ነው የሚሆነው ማለት ነው። በህልሙ ጀነት ገብቶ ወይም ደግሞ አዱንያው የሚመኘውን ነገር አግኝቶ ሲነሳ እንደሚያጣው ይሆናል። ይህ ነጥብ እጅግ በጣም ብዙ ሰዎች የሚጠቁበት ነገር ነው። ጀነት ናፈቀኝ፣ ጀነት በገባሁኝ፣ ሞቼ ባረፍኩኝ ይባላል ብዙ ጊዜ። የባሰ ስቃይ ይጠብቀዋል መልካም ስራ ሰርቶ ያልሄደ ሰው። በስራ እንጂ ጀነት በምኞት ስለማይገኝ በምኞት ብቻ ለመኖር አይገባም። ስንጓጓ ጀነትን ስንናፍቅ
አብሮ ስራ ሊኖር ይገባዋል። ሌላኛው ጀነትና ጸጋዎቿ ውድ እህቴ ሆይ የወንዶች ብቻ አይደለችም። ጀነትና ጸጋዎቿ የወንዶች ብቻ አይደለችም። ይልቁንስ የሙእሚኖች በሙሉ ናት፣ የሙተቆች በሙሉ ናት። አላህ ስብሓነሁ ወተዓላ ስለ ጀነት ሲናገር ኡዒደት ሊልሙተቂን ነው ብሎ የሚናገረው አላህን ለሚፈሩ ሰዎች የተዘጋጀች ናት ነው የሚለው። አላህን ስብሓነሁ ወተዓላ የፈራሽ እንደሆን በዲን መሰረት ቀጥ ያልሽ እንደሆን ጀነት አለችልሽ። የወንድም የሴትም ናት። አላህ ስብሓነሁ ወተዓላ ሱረቱ አኒሳ ላይ እንደገለጠው ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة መልካምን የሰራ ወንድም ይሁን ሴት እነሱ ጀነት ይገባሉ ይገባሉ፣ አላህ ያስገባቸዋል። ጀነት ውስጥ የተጠቀሱ ኒዕማዎች ጸጋዎች በሙሉ የወንድም የሴትም ናቸው። ይህ ለወንድ ይህ ለሴት የተባለ ነገር የለም። ውስን በመቀጠል የምናያቸው ነገሮች ሲቀሩ ሌላው ነጥብ ሴቶችን በተመለከተ ከጀነት ጋር ተያይዞ የሚነሳው ለሙስሊም ሴት ይገባታል من أن لا تشغل بالها بكثرة الأسئلة والتنقيب عن تفاصيل دخولها للجنة ጀነት መግባቷን በተመለከተ ጥቃቅን ነገሮችን ደጋግማ መጠየቅ፣ ቋሚ ነገሮችን አንኳር ነገሮችን መጠየቅ እንደምትችል ቅድም ተናግረናል። ግና ጀነት ውስጥ ለሷ ስላሉ ነገሮች በተፍሲል በዝርዝር መጠየቅና ጥቃቅን ሊታለፉ የሚገቡ ነገሮች ይሄን ያክል አንገብጋቢ ያልሆኑ ነገሮችን መተው ይኖርባታል። ጀነት መቼ ነው የምገባው? እንዴት ነው የምገባው? ጀነት ከገባው እንዴት ነው የምደረገው? ማን ጋር የምትሄጂ ይመስልሻል? ረሂሙ ረህማኑ ማንንም አይበደለው አላህ ጋር ነው የምትሄጂው። እንዲሁ መሄጃሽ ያልታወቀ ምድረ በዳ ወደ መጥፊያ ስፍራ ያኒ አደጋ ወዳለበት ስፍራ የምትሄጂ አድርገሽ አትሳይ። አላህ ጋር ነው የምትሄጂው። አላህ ከአክባሪዎች ሁሉ የበለጠ ምእመናንን የሚያከብር ጌታ ነው። ውለታን የሚመልስ ጌታ ነው። ለሱ ሰግደሽ ከሆነ እሱን በውስጥም በገሃድም ፈርተሽው ከሆነ አክብረሽው ከሆነ አላህ ሱብሓነሁ ወተዓላ አንቺን አይጥልሽም። አላህ ዘንድ ሱብሓነሁ ወተዓላ ክብር ኖሮሽ ሙእሚና ሆነሽ ጀነት የገባሽ እንደሆነ አዱንያ ላይ የነበሩ ድካሞች ሁሉ ተዓቦች ሁሉ ጀነት በመግባትሽ ብቻ ይወገዳሉ። አላህ ሱብሓነሁ ወተዓላ መቼም የማይቆጣብሽ ሲሆን ሁሌም ባንቺ ደስተኛ ሆኖ ይኖራል። የምትፈልጉን ብቻ ሳይሆን የማታውቂውን ሁላ ይሄስ አያስፈልግሽም እንደ እያለ አላህ ጠይቆ ያሰጥሻል። የዱንያን ጣጣ፣ ስቃይ፣ ተዓብ፣ ውጣ ውረድ፣ ድካሙን ሁሉ ጀነት በመግባትና ከጀነት አንድ ውሃ በመጠጣት ከጀነት አንድ ንጹህ አየር በመተንፈስ ተረሽዋለሽ። ይሄ አዱንያ ታነሳቸው የነበሩ ጥያቄዎች ሁሉ መመለስ ይጀምራሉ። ይሄ ለወንዶች ሆኖ ለኔ ያልሆነም ሁሉ የሚያስረሱ ቁርአን ውስጥ አንቀጾች ተጠቅሰዋል። ጀነትን ብቻ በመግባት ልትረኪና እፎይታ ሊሰማሽ ይገባል። ጀነት ውስጥ ደግሞ የሻሹ ሁሉ እንዳለ ልታቂ ይገባል። ዝርዝሩን ሁሉ ባናቅ አላህ ስብሓንሁ ወተዓላ ሱረቱል ሂጅር 48ኛው አንቀጽ ላይ የጠቀሰው ነገር ይበቃሻል። እድኹሉሃ ቢሰላሚን አሚኒን፣ ግቡ በሰላም የምትኖሩ ስትሆኑ የተመኛችሁትን ሁሉ የምታገኙ ስትኖሩ ሰላማችሁን የሚያደፈርስ ምንም ነገር ያሌለ ሲሆን ግቡ ይባላሉ። እዛ ገብተው ላ የመስሁም ፊሃ ነሰብ፣ ድካም የሚባል ነገር እነሱ ዘንድ አይደርስም። የትኛውም አይነት ድካም ውጫዊ ድካም እነሱ ጋር አይነካቸውም፣ አይደርስም። ወማ ሁም ሚንሃ ቢሙኽረጂን፣ ከዚህ ምንም ጣጣ ካሌለበት ኒዕማና ደስታ የሚወጡ የሚቋረጥባቸውን አይደሉም ይላል አላህ ሱብሓነሁ ወተዓላ። ወማ ሁም ሚንሃ ቢሙኽረጂን፣ ከጀነት አይወጡም፣ ከደስታቸው አይለዩም። እንዲሁ ወፊሃ ማ ተሽተሂህ አልአንፉስ ወተለዙ አልአዕዩን ወአንቱም ፊሃ ኻሊዱን፣ ጀነት ውስጥ ማ ተሽተሂህ አልአንፉስ ነፍሶች የሚመኙት ሁሉ አለ። ሙእምን ሆነሽ ጀነትን ለመርገጥ አላህ ያብቃሽ እንጂ የምትመኝ ሁሉ አለልሽ ጀነት ላይ። ያልሆኑ ማላ ያዕኒ ጥያቄዎች ይቀሩና ጥቃቅን ጥያቄዎች ይቀሩን ይተውና ሙእምን ለመሆን እሽክርድም ይደረግ፣ አላህን ፈሪ ለመሆን እሽክርድም ይደረግ። ለዛ ለመግባት አንድ ሰው በቅቶ አላህ አድሎት ከገባ ፊሃ ማ ተሽተሂህ አልአንፉስ
ነፍሶች የሚመኙት ሁሉ አለ። እኛም ሑረል ዐይን እንፈልጋለን ነው ሌላ የሚችሉ ሴቶች አለላቸው ሑረል ዐይን ጀነት ላይ እነሱ ጋር እንሄድ ሑረል ዐይን። አንቺ ሙእሚን ሆነሽ አላህን አክብረሽ ኖር እንጂ ምትከበሪበት ሀገር ጀነት ስትሄጂ አንቺ የጠየቅሽውን አላህ አያሳፍርም። ወተለብል አዕዩን አይኖች አይተውት የሚደሰቱበት ሁሉ አለላቸው። ወአንቱም ፊሃ ኻሊዱን እናንተ ጀነት የገባችሁ እናንተ የጀነት ሰዎች ሙእሚኖች ሆይ እዛ ከገባችሁ ጊዜያዊ ደስታ አይደለም እንግድነት አይደለም የምትሄዱት ኻሊዶች ናችሁ እዛ ውስጥ ያቆስሙ። ከዚህ ሁሉ ደግሞ የሚያስደስታት የአላህን ስብሓነሁ ወተዓላ ውዴታ ታገኛለች። አላህ ይወዳታል፣ ወዶ ተደስቶ ይቀበላታል። አላህ ስብሓነሁ ወተዓላ የጀነት ሰዎችን ወዶ ሰላም ይሰጣቸዋል፣ ይወዳቸዋል። ሌላኛው አላህ ስብሓነሁ ወተዓላ ጀነት ውስጥ ያሉን የሚያጓጉ ነገሮችን በሚያነሳበት ሰዓት የሚበሉት ይሁን የሚታዩትን የሚያማምሩ የሚታዩ ነገሮች አሉ፣ የሚለበሱ ነገሮች አሉ፣ መኖሪያ ስፍራዎች አሉ። እነዚህ እጅግ በጣም አጓጊ የሆኑ ከወርቅ የተሰሩ ከአልማዝ የተሰሩ ከእንቁ የተሰሩ ከብር የተሰሩ ከተለያዩ ጌጣጌጦች የተሰሩ ለአንቺ ለአላህ ሙእሚኖች ለባሪያዎቹ የተዘጋጁ ነገሮች አሉ። እነዚህ አይነት የጀነት የሚያጓጉ ቁሶችን መደሰቻዎችን መዝናኞችን በሚገልጽበት ሰዓት አላህ ለሴቶች ለወንዶች አይደለም አጠቃላይ ለሙእሚኖች እንደሆነ የሚናገረው። ይሄ ያስተቀሱ ነገሮች በሙሉ የጀነት ቤቱ፣ የጀነት ሽቶ፣ የጀነት ምግብ፣ የጀነት መኖሪያ፣ የጀነት ልብሶችና ጌጦች ለሁሉም ነው። ቀደም አንቀጾች ላይ እንዳየነው ለኩም ፊሃ ማ ተሽተሂ አንፉሱኩም ነፍሳችሁ የምትመኘው ሁሉ አለ ሲል አላህ ሱብሓነሁ ወተዓላ ወንድም ለሴትም ነው። አንድ ነጥብ ላይ ወንዶችን ለይቶ ኺጣብ ያደርጋል አላህ። እነሆ ሑረል ዐይን የሚባሉ ጀነት ላይ ሴቶች እንዳሉ ይናገራል አላህ። ይህ ለሴቶች ጀነት ላይ ሑረል ዐይን አለላቸው አልተባለም። ብዙ ሴቶች የሚጠይቁትም የዚህ ርዕስ ዋና ዓላማም ይሄ ነው። አንደኛውና ትልቁ መልስ ወማ ረቡከ ቢዘላሚን ሊልዐቢድ አላህ ስብሓነሁ ወተዓላ ማንንም ይበድል ጌታ አይደለም። በደል ማለት ደግሞ ለአንድ ሰው የሚገባውን መከልከል ያሌለበትን ነገር እሱ ላይ መጫን ሐቁን መንፈግ ማለት ነው። ሴት ልጅ ሙእሚና ሆና ጀነት የገባች እንደሆነ ተቃራኒ ጾታ ጋር የሚያስፈልጋትን ነገር ማድረግ ትችላለች። ሑረል ዐይን ብሎ አላህ አለመናገሩ በደል አይደለም። ሙእሚኗ እህቴ ሆይ ያ መን ረዲቱ ቢላሂ ረባ ወቢልኢስላሚ ዲና አላህን ጌታዬ ብለሽ የተቀበልሽ ነቢያችን ሙሐመድን ነቢይ ያልሽ እስላምን ዲን ያልሽ ሆይ አንድን ነገር አላህ ከቀደሩና ከወሰነው ተገቢ እንደሆነ ወቂ። አላህ ለወንዶች ሑረል ዐይን አዘጋጅቶ ነግሮ ለኔ ለምን አልነገረኝም ቁርአን ላይ መባል የለበትም። ሁለተኛው أن الله لا يسأل عما يفعل وهم يسألون الله የሻውን ይሰራል የሰራውን ለምን ሰራህ አይባልም። ሰዎች ግን የፈለጉትን እንዲሰሩ ይጠየቃሉ ይላል። ይሄም አንድ መልስ ነው። ነገር ግን ይሄን ብለን አንዘጋም። አንዳንድ ምክንያቶች ይኖራሉ። ከነዚህ አንዱ ወንዶች ከሴቶች የበለጠ ለተቃራኒ ጾታ ይጓጓሉ። أن شوق المرأة للرجال ليس كشوق الرجال للمرأة ይላሉ። በዚህ ጉዳይ ላይ የሚያጠኑ ሰዎች ማለት ነው። ሴቶች አሁን ወንድን ይፈልጋሉ፣ ከዛ የበለጠ ወንዶች ሴቶችን ይፈልጋሉ። ብዙ ጊዜ የሚታየውም የሚሰማውም ይሄ ነው። ወንድ ነው በየመንገዱ ሴትን ሲያስቸግር አዛ ሲያደርግ የሚታይ፣ ወንድ ነው ጠለፈ ያስገድዶ ደፈረ ሲባል የሚሰማው፣ ወንድም ነው በሐላሉ መንገድም ለትዳር ሄዶ ሴትን አብዛኛውን ጊዜ የሚጠይቀው። ሴት ልጅ ከወንድ የምትጠብቀው የምትጓጓው ለተቃራኒ ጾታ አይደለም፣ ዋናው እሱ አይደለም። ከዛ ሌላ ብዙ የሚያስደስቷት ነገሮች አሉ፣ የምትፈልጋቸው የምትጓጓላቸው ነገሮች አሉ። ለዚህ ነው አላህ ሱብሓነሁ ወተዓላ በአብዛኛው ነገር ወንድና ሴትን አብሮ እያጓጓ ሴት ላይ ሲመጣ ሑረል ዐይን ላይ ወንዶችን ከሌሎች ነገሮች የበለጠ ስለሚጓጉለት አሁን ከቤትም ከምግብም ከልብስም ከጌጣጌጥም የበለጠ ስለሚጓጉ ብሎ አላህ ሱብሓነሁ ወተዓላ በዚህ ነገር እንዲጓጉ አደረጋቸው። ረሱሉ ሰለላሁ ዐለይሂ ወሰለም ከኔ በኋላ ለኡመቴ ለወንዶች ፊትና የምሰጋው ነገር የለም እንደ ሴት ብለዋልና የሴት ፊትና ነው ወንድን የሚያሰጋው። ሴት ታዲያ ምንም አትጓጓም ማለት
አይደለም። ይህን ስንል ተጓጓለች ሴት ልጅ ትፈልጋለች ከተቃራኒ ጾታ ጋር አብሮ መሆን። ግን ከሱ የበለጠ ከሱ በፊት የምትጓጓለት ነገር ምንድነው? ጌጥን ነው የምትወደው፣ ልብስን ነው የምትወደው፣ ብርን ነው ወርቅን ነው የምትወደው፣ ማማር ነው የምትወደው። ብዙ ጊዜ ወንዶች ለነዚህ ነገሮች ትኩረት ሳይሰጡ ሲቀሩ እነዚህ ነገሮችን ሳያሟሉላቸው ሲቀሩና አሟልተውላቸው ሲኖሩ እኩል አይደለም ደስታቸው። ሴት ልጅ ከወንድ የምትፈልገውና ወንድ ከሴት የሚፈልገው አንድ አይደለም። የሴት ልጅ ተፈጥሯም ጠቢዓዋም ከዚህ ነገር የበለጠ ጌጣጌጥን ነው የምትወደው። አላህ ሱብሓነሁ ወተዓላ ሱረቱ ዙኽሩፍ 18ኛው አንቀጽ ላይ አወመን ዩነሸኡ ፊል ሒልየቲ ወሁወ ፊል ኺሳኒ ገይሩ ሙቢን ሲል ሴት ልጅ ያለ ጌጣጌጥ ሙሉ ነኝ ብላ ሙሉነት እንደማይሰማት አላህ እየነገረን ነው። ሙሉ ነኝ የምትለው ሴት ልጅ ስትዋብ ነው፣ ስትጋጌጥ ነው፣ ስትለብስ ነው። ስለዚህ ሴት ልጅ ጀነት ላይ ሹረል ዐይን ተብሎ ሲነገራት ከምትጓጓ የበለጠ ጀነት ላይ ወርቆች፣ ጀነት ላይ ቀለበቶች፣ አምባሮች፣ የተለያዩ ጌጣጌጦች ሲነገሯት ከዛ የበለጠ ትጓጓለች ለጀነት ብሎ አላህ ይሄን አድርጓል። ሌላው ከዚህ ተቀራራቢ የሆነው አንዱ ምክንያት ከሚያጓጉ ነገሮች ለወንዶች ሹረል ዐይንን ጠቅሶ ለሴቶች ያልጠቀሰበት ሌላው ሴቶች በባህሪያቸው ስለ ተቃራኒ ጾታ ሲነሳ ያፍራሉ፣ ሐያ ይዛቸዋል። ይሄ አሁን ያለንበት ዘመን ላይ የቀነሰ አንዳንድ ቦታዎች ላይ የጠፋ ቢመጣም ያለና ያለ ነገር ነው። በተለይ በድሮ ዘመን ኢማን ያላቸው ሴቶች ዘንድ አሁንም ደግሞ ሚዲያ ያላባላሻቸው እህቶች ዘንድ ሴቶች ዘንድ ኢማን ስላላቸው ብቻ አይደለም ተፈጥሯቸው እንዲህ ነገር ሲነሳ ያፍራሉ። አሁን አንዳንድ አይን አውጣ አይተሽ ሊሆን ይችላል። ይሄ ሑክም የለውም፣ ሻድ ነው። 99 ሰዎች አንድ ነገር እንዲህ ነው ያሉ አንድ ሰው ብቻ አይደለም ቢል ግምት የሚሰጠው ለነዚያ ነው። ይህ ግልጽ የሆነ ማስረጃ እስካላሳየና ቀራኢኖች እስካሌለው ድረስ ማለት ነው። ለዛ ሴት ልጅ የሚያሳፍራት ነገር አለ ቢባል ምንኛ ለዚህ ነገር ምን ያክል ተጓጓለች። ከሱ የተሻለ የሚያጓጓት ነገር ስላለ ያ ተነገረ። በተፈጥሮ የምታፍርበት ነገር በሆነው ከተቃራኒ ጾታ ጋር ባለው ሐያት ያለውን ሁኔታ በመዘርዘር አላህ አላጓጓትም። ኢብኑ ዑሰይሚን ረሂመሁላሁ ተዓላ ከዚህ ተቀራራቢ የሆነ አንድ ምክንያት ሲጠቅሱ ምን ይላሉ? አላህ ሱብሓነሁ ወተዓላ ከወንዶች መስት ጀነት ላይ ሑረል ዐይን የሚባል እንዳለላቸው ሲገልጽ ለሴቶች ያልገለጸበት ምክንያት ብዙ ጊዜ ሴትን የሚፈልጉት ወንዶች ስለሆኑ ነው። ወንዶች ሆን ብለው ሴትን ስለሚፈልጉ ይሄንም ዓላማዬ ብለው ስለሚንቀሳቀሱና ኃላፊም እነሱ ስለሆኑ ነው። ለዚህም ነው ለወንዶች መስት ጀነት ላይ እንዳለላቸው የተነገረው፣ ለሴቶች ግን ያልተጠቀሰው። ይህ ማለት ሴቶች ያለ ባል ይኖራሉ ማለት በፍጹም አይደለም ይላል ኢብኑ ዑሰይሚን። ጀነት ላይ የአደም ልጅ የሆኑ ወንዶች አሉላቸው። ሌላው እንዲህ ሁሉ የሚያውቀውና ተደብር ስናደርገው አቂባው ደስ የሚል እንዲሁ እንደተጨነሽ እንደማትቀሪ የሚገልጽ አንድ ነገርን ቆም ብለን እንይ። ሴት ልጅ ቀጥሎ ካሉት ከስድስት ሁኔታዎች አንዱ ሁኔታ ነው የሚኖራት ጀነት ላይ። አዱንያ ላይም እንደዛው ነው። አንዲት ሴት ወይም ሳታገባ ትሞታለች፣ ወይም አግብታ ባሏ ከፈታት በኋላ ሌላ ሳታገባ ትሞታለች፣ ወይም ደግሞ ታገባለች ባሏም እሷም ይሞታሉ ጊዜያቸው አጀላቸው ሲደርስ። ግን እሷ የጀነት ሆና ባሏ ጀነት አይገባም። የሶስተኛው አግብታ ሊሆን ይችላል፣ በሞተችበት ጊዜ ግን አኺራ ላይ ባሏ የጀነት ሰው አይሆንም፣ አላህ ይጠብቀንና እሷ የጀነት እሷ የጀሃነም ሊሆን ይችላል። ወይም ደግሞ ምን አይነት ልትሆን ትችላለች? ካገባች በኋላ ባሏን ጥላ የሞተች ልትሆን ትችላለች። ወይም ደግሞ ባሏ እሷን ጥሏት የሞተና እሷ ደግሞ ባሏ ከሞተ በኋላ ሌላ ሳታገባ የኖረች ልትሆን ትችላለች። ወይም ባሏ ከሞተ በኋላ ሌላ ያገባች ልትሆን ትችላለች። ከነዚህ ከስድስቱ ውጭ የለም። ወይም ሳታገባ ነው የምትሞተው፣ ወይም ደግሞ አግብታ ፈታ ነው የምትሞተው፣ ወይም ደግሞ አግብታ ሞታ ሊሆን ይችላል። አግብታ ትሞታለች፣ ባሏ የጀሃነም እሷ የጀነት ልትሆን ትችላለች። ወይም ደግሞ ካገባች በኋላ ባሏን ጥላ ትሞታለች፣ ወይም ባሏ ጥላት ሞቶ ሳታገባ ትቆያለች፣ ወይም ስድስተኛ መጨረሻው ባሏ ጥላት ሞቶ ሌላ አግብታ ትሞታለች። እነዚህ የሴት ሁኔታ ነው። ባል ሳታገባ የሞተች ሴት
አላህ ሱብሓነሁ ወተዓላ ጀነት ላይ ይድራታል። ባል ሳታገባ ሙእሚና ሆና ሳትፈተን ሐራም ላይ ሳትወድቅ ራሷን ክብሯን ጠብቃ ሐራምን ተጠንቅቃ የሞተች ሴት አላህ ጀነት ላይ ይዘውጃታል። ከአባት ከወንድም ከአጎት ከአያት የበለጠ ማዕረግ ማን ሊድር? አላህ ሊድር ጀለ ወዐላ። ማን ሊመርጥ? አላህ ሊመርጥ ሱብሓነሁ ወተዓላ። ከዱንያ ከሄዱ ጀግኖች ነፍስያቸውን ሸይጣንን የተለያዩ አቀበቶችን ስንትና ስንት ጂሃድ አድርገው ከነፍስያቸው ጋር ምናልባት ከአላህ ጠላቶችም ጋር ብቁ የሆኑ ምሉ የሆኑ አላህ ሱብሓነሁ ወተዓላ የኔ ሰዎች ያላቸው ዒባዱ ረሕማን ካላቸው መሃል አንዱን ጀግና አላህ ይድራታል። ማአስዐደሁ ሚን ዘዋጅ ምንኛ ያማረ ትዳር ነው የሚሆነው። ነቢ ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም ላይ እንዳለው ማ ፊል ጀነቲ አዕዘብ፣ እንዴት አላህ ይድረኛል? እኔ ምን ማስረጃ አለ? እንዴት ነው አላህ እኔን አንዲትን ሴት ደካማ ሴት ፈልጎ እኔ ጉዳይ ትኩረት ሰጥቶ የምድረኝ ካልሽ ሰሒህ ሙስሊም ውስጥ ረሱሉ ሰለላሁ ዐለይሂ ወሰለም ማ ፊል ጀነቲ አዕዘብ፣ ጀነት ውስጥ ላጤ ሆኖ ሚኖር የለም፣ ለብቻው ሚኖር ሳያገባ ሚኖር የለም ብሏል። ይሄንን ሲያጠናክሩ ኢብኑ ዑተይሚን አንዲት ሴት ልጅ በዱንያ ሳታገባ የሞተች እንደሆነ አላህ ሱብሓነሁ ወተዓላ እሷን ደስ የሚላት ወንድን ጀነት ላይ አላህ ይድራታል። የጀነት ጸጋ ወንዶች ላይ ብቻ የተገደበ አይደለም። ከጀነት ጸጋዎች አንዱ ደግሞ መጋባት ነው። ከጀነት ጸጋዎች አንዱ ደስታዎች አንዱ ከዱንያ በተሻለ መልኩ የተቃራኒ ጾታ ግንኙነት ነው። ሰዎችን ከሚያስደስታቸው ነገሮች አንዱ ይላሉ። ሁለተኛዋ ባላግብታ ባሏ ፈቷት ሌላ ሳታገባ የሞተች ሴት ናት። እቺንም ሴት ተፈታ ማለት ነው። ባሏ በሶስት ፈቶ ጨርሶ ንካውን አውርዶ ሞተ። እቺ ሴትም ሌላ ሳታገባ ቆየች። እቺንም ልክ እንደ መጀመሪያዋ አላህ ሱብሓነሁ ወተዓላ ሚዮናት ይድራታል። ልክ እንደዚሁ ሶስተኛዋን ሴት ባሏ የጀሃነም የሆነ ሴት እሷ ሙእሚን ሆና ከሞተ ጀነት ከገባች ባሏ ጀሃነም የገባ እንደሆነ ጀነትን ማይገባ ከአስከናካቴው ከሆነ አላህ ሱብሓነሁ ወተዓላ ልክ እንደ ሁለቱ ሌላ ወንድ የጀነት ወንድ ይድራቸዋል። ሌላ አራተኛዋ ባሏን ካገባች በኋላ ባሏን ጥላ የሞተች እንደሆነ ባሏ የጀነት ከሆነ ጀነት ሲገባ ለዛው ባል ትሆናለች። አምስተኛው ባሏ ጥሏት የሞተና ምንም ሳታገባ የቆየች እንደሆነም ጀነት ላይ አላህ ሁለቱንም ያገናኛቸዋል። ሁለቱም የጀነት ከሆኑ የሃኑኑ ባሏን ነው የምታገባው ሌላ እስካላገባች ድረስ። ስድስተኛና የመጨረሻው ባሏ ጥሏት ሞቶ እሱ ከሞተ በኋላ ሌላ ባል ያገባች እንደሆን መጨረሻ ካገባት ባል ጋር ትኖራለች። ረሱሉ ሰለላሁ ዐለይሂ ወሰለም አልመርአቱ ሊአኺሪ አዝዋጅሃ ብለዋል። ኢማም አልባኒ ሐዲሱን ሶሒህ ብለውታል። ሴት ጀነት ላይ መጨረሻ ላገባት ወንድ ነው የምትሆነው፣ መጨረሻ ካገባት ወንድ ጋር ነው የምትኖረው ብለዋል። ሁዘይፋም ረዲየላሁ ዐንሁ ለሚስቱ ምን ይላታል? ጀነት ላይ የኔ ሚስት መሆን ከፈለግሽ እኔ ከሞትኩኝ በኋላ ሌላ ባል አታግቢ። ሴት ልጅ ጀነት ከገባች መጨረሻ ካገባት ወንድ ጋር ነው የምትሆነውና ብለው ተናግረዋል። ለዚህም ነው የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ነብዩ ከሞቱ በኋላ ማንንም ማግባት እንደማይችሉ ሙእሚኖችም ይሄን ነገር ማሰብ እንዳሌለባቸው አላህ የተናገረው። የሙእሚኖች እናት የተባሉትም ለዚህ ነው። ማንንም አያገባቸውም፣ እንደ እናት የተከበሩ ናቸው። ረሱሉ ሰለላሁ ዐለይሂ ወሰለም ጋር ጀነት ላይ አብረው እንዲሆኑ በማለት ይህ የሴት ልጅ አህዋል ነው። ጀነት ላይ አላህ ሱብሓነሁ ወተዓላ ማንንም አይበደልም ብለናል። ለወንዶች አንድ መርጦ ላንቺ ዝቅተኛ የሆነን ጀለ ወዐላ አይመርጥም። ወማ ረቡከ ቢዘላሚን ሊልዐቢድ አላህ ሱብሓነሁ ወተዓላ ሰዎች የሚበደል አይደለም። ታዲያ እንደዚህ ከሆነ ሰላተል ጀናዛ ላይ ዱዓ ስናደርግ ምን እንላለን? ወአብድልሃ ዘውጀን ኸይረን ሚን ዘውጅሃ ይባላል። ሴት ልጅ ሞታ እንደሆነ ወይም ደግሞ ጀናዛ ላይ ሲሰገድ ለዚህ ለሞተው ሰው አኺራ ላይ ቤቱን ያስፋለት፣ ቀብሩን ሰፊ ያደርግለት፣ ጥያቄውን መልስ አግራለት፣ እንዲሁም ደግሞ ቤተሰቦችንም የተሻለ ቤተሰብ ስጠው፣ የተሻለ ሚስት ስጠው፣ የተሻለ ባል ስጣት እንላለን። ይሄ የተሻለ የሚባለው እንደዚህ ተመድቦ ከተቀመጠና የዱንያ ባሏን የምታገባ ከሆነ እንዴት ነው? ለምንድን ነው ለሴት ልጅ ዱዓ እንደዛ የሚደረገው ቢባል መልሱ እንደሚሆነው ኢብኑ ዑሰይሚን እንዳሉት ሳታገባ ሞታ ከሆነ በህይወት ብትኖር ተቀድሮላት የነበረው ባል ከሱ የተሻለ አድርግላት። ዱንያ ኖራ ቢሆን እዛ ልታገኘው ከነበረው የተሻለ ባል አድርግላት ማለት ነው ይላሉ። አግብታስ ከሆነ ያላገባች ከሆነ አላህ ይዘውጃታል ብለናል። ያለቀ ጉዳይ ከሆነ ምን ነው ኸይሩ ካለን አሁን እንዳልነው ነው። አግብታ ከሆነ የሞተችው ከዛው ባሏ የጀነት ሆኖ የምትገናኝ ከሆነሳ
አላህ Subhanahu Wa Ta'ala ማማር ይጨምርለት ማለት ነው። ሁኔታውን የተስተካከለ ያማረ ያድርገው ማለት ነው። የሆነ ዕቃ የዛን ዕቃ አይነት ሌላ መቀየር ነው የሚባለው። ያን ዕቃ ራሱን ደግሞ ቁመቱ ላይ ስፋቱ ላይ ከለሩ ላይ መቀየር ነው የሚባለው። ስለዚህ ቀይረላት ሲባል አይነቱን ይዘቱን ማማር እንዲጨምርለት አላህ Subhanahu Wa Ta'ala ቁመት እንዲጨምርለት መልክ እንዲጨምርለት አድርግ ማለት ነው። አላህ Subhanahu Wa Ta'ala يوم تبدل الأرض غير الأرض والسماوات የቂያማ ቀን ምድር ሌላ ምድር ትሆናለች ትቀየራለች ሰማይም እንደዚህ ይቀየራል ሲል ራሳቸው ናቸው እነዚህ ምድርም ሰማይ ግና አዳቡ ስቃዩ መከራው ተቀይሮ በተራራው በጋራው በዛፎች በጉርጓዶች ቦታ የተለያዩ ሌሎች ነገሮች ይቀየራሉ እንጂ ምድር ራሷ ናት። ይሄ ሰውም ራሱ ሆኖ ሌላ እሱን የማሳመር ስራዎች ስለሚሰሩበት ነው። ሌላው አሁንም ጀነትን በተመለከተ ከሴቶች ጋር ተያያዥነት ያለው ነጥብ የፍቅህም ጉዳይ ነው። ይህ صحيح የሆነ ሐዲስ ላይ ቡኻሪና ሙስሊም የዘገቡት ሐዲስ ሴቶች ሆይ እኔ የጀሃነምን አብዛኛውን ስፍራ የሸፈናችሁ ሆኜ አየዋችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ሌላ ቦታ ላይ ደግሞ ኢነ አቀለ ሳኪኒ አልጀና አኒሳ ጀነት ውስጥ ከሚኖሩ ሰዎች ትንሹ ቁጥር ሴቶች ናቸው ይላሉ። ሌላ صحيح የሆነ ሐዲስ ላይ ለእያንዳንዱ ወንድ ሁለት ሴቶች አሉት ያዱንያ የሚል ሐዲስ አለ። ታዲያ ለእያንዳንዱ ወንድ ሁለት ሴቶች ካሉት ሴቶች የወንዶች እጥፍ አይሆንም ወይ የሚል ጥያቄ ይነሳል። ይሄም አንቺን የሚመለከት ጉዳይ ነው። በአንድ በኩል አብዛኛውን የጀሃነም ስፍራ የሸፈኑ ሴቶች ናቸው ሲባል፣ በሌላ በኩል ከእያንዳንዱ ወንድ ሁለት የዱንያ ሴቶች ይኖራሉ ሲባል አይጋጭም ወይ? ሁለቱ እንዴት ነው የሚሆነው? የተወሰኑ ዑለሞች ምን ይላሉ? ሴቶች እጅግ በጣም ብዙ ከመሆናቸው የመጣ ጀሃነም ላይ ብዙ ሴቶች አሉ፣ ጀነትም ላይ ብዙ ሴቶች አሉ። ታቢዕያት የሚባሉ ታላቅ ልቅ ምን ይላሉ? አንሳኡ አክሰሩ ወለዲ አደም ከነቢዩላህ አደም ከሰው ልጆች አባት ከአደም ልጆች አብዛኛው ሴት ናቸው ይላሉ። ስለዚህ እዚህ ጋር አብዛኛውን የጀሃነም ቦታ ሞልተው አየሁኝ ሲሉ ረሱሉ ሰለላሁ ዐለይሂ ወሰለም ሴቶች ብዙ ስለሆኑ ብዙ ሴቶች ጀሃነም ላይ ያሉ ማለት ነው። እንዲሁ ጀሃነም ላይ ካላቸው ብዛት አንፃር ጀነት ላይ የሚገኙ ብዙ ቢሆኑም ትንሾች ናቸው ጀነት ላይ ያሉ ሴቶች። ሌሎች ደግሞ ጀነት ላይ ሑረል አይኖች አሉ። የዱንያ ሑረል አይን ሴቶች ሐቂቃ አንቺም ሑረል አይን ነሽ ጀነት ከሄድሽ በመልክም በደረጃም በደስታም እዛ አኺራ ካለችው ሑረል አይን የበለጠ ክብር የሚኖራት አዱንያ ላይ ኖራ የሄደች ሴት ናት። ያቺ አልሰገደችም አንቺ ሰግደሻል። ያቺ ከሐራም አልተጠበቀችም ያኒ ሐራም ነገር ውስጧም አልነበረም ስሜቱ አንቺ ስሜቱ ያለ ተጠንቅቀሻል። ያቺ ዘካ አልሰጠችም ሰጥተሻል። ጀነት ከገባሽ አንቺ ነሽ የምትበልጪው። ስለዚህ የዱንያ ሑረል አይን ሴቶችና የአኺራ ሑረል አይኖች ጀነት ላይ ሲሰበሰቡ ብዙ ይሆናሉ። ጀነት ላይ አብዛኛ ሴቶች ሆኑ ማለት ነው በአንድ በኩል ጀነትም ብዙ ጀሃነምም ላይ ብዙ መሆናቸው በዚህ መልኩ ይተረጎማል። ሌሎቹ ደግሞ ምን ይላሉ? ጀሃነም ላይ ብዙ ሴቶችን ከወንድ የበለጠ አየው ማለታቸው ይቅርታ ተደርጎላቸው ምህረት ተደርጎላቸው ሸፋዓ ተደርጎ ሳይወጡ በፊት ነው። ስለዚህ መጀመሪያ የቅጣታቸውን የወንጀላቸውን ደምወዝ ከኩፍር ከሽርክ ውጪ ያሉትን ማለት ነው እነሱን ለመቀጣት እዛ ጀሃነም ላይ በነበሩበት ጊዜ ብዙ ሲሆኑ ወደ ጀነት ሲመለሱ ደግሞ የጀነት አብዛኛው ነዋሪ አሁን ምን ይሆናል? ሴት ይሆናል ማለት ነው። ኢማም አልቁርጡቢ ረሂመሁላሁ ተዓላ ይህን አስመልክተው ሲናገሩ يحتمل أن يكون هذا في وقت كون النساء في النار ይህ አብዛኛው ሴቶች ጀሃነም ላይ የታዩበት ከሸፋዓ በፊት ነው። አላህ አዝኖ ሰዎችን የተወሰነ ከተቀጡ በኋላ ከማውጣቱ በፊት ነው ይሄ ነገር ሊሆን የሚችለው። ከዛ በኋላ ወደ ጀነት ሲሄዱ ጀነት ላይ ሴቶች ብዙ ይሆናሉ ይላሉ። ከዚህ ትንታኔ በትንሹ ማለት ነው ማድረግ ያለብሽ መልካም ስራ ሸሪ የምትሄጁ አላህ ዘንድ ነው ሱብሓነሁ ወተዓላ። أن تحرص المرأة أن لا تكون من أهل النار سنقوبات تكالي يجهنم سولا لمهن ترسى درقينجي كجهنم كدانش ما يستنقروا الله سبحانه وتعالى بوتا ما يسيزوا الله سبحانه وتعالى كصحابة لجوش مهل عندن اللهم إني أسألك القصر الأبيض عن يمين الجنة كيف يهوي جنة فقبوا بهالا نجون فوق تأييقها له كجنة بكن يبكل في الأباس سماونا لجي هوي በዱዓ ድንበር አስተለፍ በዱዓ ድንበር የሚያልፉ ሰዎች እንዳሉና እንደሚመጡ ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ አንተን ጀነት እንዲያስገባህ ዱዓ አድርግ። ከገባህ በኋላ አላህ ላንተ የጠየቅከውን ብቻ ሳይሆን ያልጠየቅከውን ይሰጥሃል ማለት ነው። ስለዚህ ከጀሃነም ለመዳን ብቻ ይሁን ጭንቅሽ። ከዛ በኋላ ዝርዝሩ ነገር
ምትወጂው ሚወድሽ አላህ ዘንድ ከሄድሽ ሚያስደስትሽን ሁሉ ታገኛለሽ። በል ሰሂህ የሆነ ሐዲስ ላይ እንዳለው ሚያስደስትሽን ብቻ አይደለም ምኞትሽ ሁሉ ያልደረሰውን ነገር አማ ቱሪዲን ሃዳ ይህንስ አትፈልጊም ያለ አላህ Subhanahu Wa Ta'ala ይሰጥሻል። ሌላው ሴቶች ወጣት ሆነውና የተወሰነ እድሜያቸው ከገፋ በኋላ የሚኖራቸው ገጽታና ደስታ አንድ አይደለም። እነሆ ጀነት ስትገቢ አላህ Subhanahu Wa Ta'ala ወጣት አድርጎ ነው ሴቶችን ሆነ ወንዶችን ጀነት የሚያስገባው። ልጃገረድም ያደርጋቸዋል። ያገቡ የወለዱ ያረጁ እንኳን ቢሆኑ ጀነት ሲገቡ ወጣት ያረጋቸዋል አላህ Subhanahu Wa Ta'ala። ذكر رسول صلى الله عليه وسلم إن الجنة لا يدخلها عجوز إن الله إذا أدخلهن الجنة حولهن أبكارا. عند السيد رسول الله صلى الله عليه وسلم متأكدنا حديث الألباني صحيح بالأوتال يا رسول الله جنة لها زقبان دعاء قالت تاتشو رسول صلى الله عليه وسلم سوى فقق لما سبال እንዲሁ የተለያዩ ጫናዎችና የተለያዩ ፈተናዎች በላዎች የሚፈራረቁባቸው ሰሃቦቻቸውን አንዳንዴ ለማሳቅና ለማስደሰት ለማዝናናት ይቀልዱ ነበር። ግን በአግባቡ ግን ሳይበዛ እንዲሁ ውሸት ያልሆነ የእውነት ቀልድም ማለት ነው። ለማሳቅና ለመቀለድ ብለው አይዋሹም። ሁሌም ደግሞ አዘውተሩ አይቀልዱ። ይቀልዳሉ በቦታው እንደ ጨው ለምግብ እንደሚያስፈልገው ይጠቀሙት ነበር። ይህቺ ሴት አላህ ጀነት እንዲያስገባኝ ዱዓ አድርግ ስትላቸው ምን አሏት ረሱሉ ሰለላሁ ዐለይሂ ወሰለም? አሮጊት ጀነት አይገባም አሏት። ሴትየዋ ሐዝና ደንግጣ ያለቀሰች ተመለሰች። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? አሮጊት እኮ ጀነት አይገባም ማለቴ ጀነት የሚገቡ ሰዎችን አላህ Subhanahu Wa Ta'ala ወጣትና ልጃገረድ ያደርጋቸዋል ማለቴ ነው ረሱሉ ሰለላሁ እሷ መጀመሪያ እንደቀልድ አድርገው ነገሯት። በመቀጠል ደግሞ ጀነት ሲገቡ ወጣትና ልጃገረድ ሆነው ነው የሚገቡት። በዚህ መልኩ አሮጊት ሆነሽ ጀነት አትገቢም፣ ወጣት ሆነሽ ነው የምትገቢው መልእክቱን አስተላለፉ። እግረ መንገድ ደግሞ ቀለዱ። ሰለላሁ ዐለይሂ ወሰለም አቡስ አልነበሩም፣ ኮስታራ አልነበሩም፣ ሰው የሚያሸሹ አልነበሩም። ሰለላሁ ዐለይሂ ወሰለም አንተ ጀነት የምትፈልግ ሆይ፣ አንተ ነብይ የምትወድ ሆይ እንደሳቸው ኑሪ፣ ማንንም አትናቂ፣ ማንንም አትገልምጪ፣ አታጣቢ፣ ተናነሺ። የተናነሰን ሰው አላህ ከፍ ያደርገዋል። ሌላው በዱንያ ሴቶች ጀነት ሲገቡ ከሑር አልዓይኖች የበለጠ ቆንጆዎች ይሆናሉ። ይህን ኢብን አልቀይም፣ ኢማም አልቁርጡቢ፣ ኢብን አቢ ዱንያ የሚባሉ ታላላቅ የዲን እስላም ምሁሮች አንስተው የዳሰሱት ጉዳይ ነው። ሴቶች በዱንያ ውዱእ አድርገዋል፣ ለይል ሰግደዋል፣ አቡሃ ሰግደዋል፣ ከዛ በፊት ዋጅብ የሆኑ ነገሮችን በተግባሩ ፈጽመዋል፣ ለአላህ ብለው አላህን ፈርተው አልቅሰዋል፣ ብዙ ኢባዶችን አድርገዋል። በዚህም ምክንያት አላህ Subhanahu Wa Ta'ala ከሑር አልዓይን የበለጠ ጀነት ከተፈጠሩ የበለጠ ያደምቃቸዋል። በነገራችን ላይ ሑር አልዓይን ማለት ከዱንያ የሄዱ ሴቶች ናቸው የሚሉ ዑለሞችም አሉ። ሑር አልዓይን ማለት ከዱንያ የሄዱ ሴቶች ራሳቸው ናቸው የሚሉ ዑለሞችም አሉ። ምናልባትም ሐቁ ሰሒሁ ይሄ ሊሆን ይችላል። የገይብ ነገር ነው፣ ኸውድ አናደርግም። እስላም አላህ በደለኝ አትበይ፣ ኢባዳ አድርጊ። ምናልባትም ሑር አልዓይን አንቺ ራስሽ ሆነሽ ልትገኝ ትችያለሽ። ባትሆን የራሱ የበለጠ ክብር፣ የበለጠ ደስታ፣ የበለጠ ማዕረግ የሚገኘው ለማን ነው? ላንቺ ነው። ሌላው ኢብኑ አልቀይም ረሂመሁላሁ ተዓላ ሐዲል አርዋህ ኢላ ቢላዲል አፍራህ የሚል ክታብ አላቸው። ወደ ጀነት እንድንጓጓ የሚያደርግ ብዙ ነገሮችን የጠቀሱበት ክታብ ነው። ይህ ክታባቸው ውስጥ ምን ይላሉ? ኢነ ኩለ ዋሂድን መሕጁሩን ዐለይሂ አን የቅረበ አህለ ገይሪሂ ፊሃ አይ ፊል ጀነት። ጀነት ከተገባ ማንም ሰው የማንንም ሰው አይከጅልም። ወይም የትኛውም ሴት ሌላ ወንድ አታስብም አትከጅልም። የትኛውም ወንድ ሌላ ሴት አያስብም አይከጅልም። ሁሉም በራሱ ተብቃቅቶ ይኖራል። በራሳቸው እንዲደሰቱ የራሳቸውን ትልቅ አድርገው እንዲያዩ አላህ ያደርጋቸዋል። ለዛ ምንም አላህ አልበደለሽም፣ ምንም የጎደለሽ ነገር የለም ውዷ እህቴ። ኒዕማው ሁሉ ደስታ ሁሉ የሚሟላበትን ኢማንሽን ጠብቂ እንጂ ራስሽን ለጀነት አዘጋጅ እንጂ። ጀነት ላይ ማንም የማንንም ዘር ብሎ አያይም። ማንም ራሱ የበታችነት ስሜት አይሰማውም። ሁሉም የራሱን ኒዕማ ይዞ ይኖራል።
እገሌ በለጠኝ ብሎ አይጨነቅም። አንዱ ከአንዱ በደረጃ ሊበላለጥ ይችላል። ያለበት ደረጃ خلاص ከሱ የተሻለ እንዳሌለ አይነት ስሜት ተሰምቶት ይኖራል። ረዲየላሁ ዐንሁም ወረዱ ዐንሁ አላህ የሰጣቸውን ሁሉ ወደው ደስተኛ ሆነው ይቀበላሉ። እንግዲያውስ ውዷ እህቴ አጭሩ አንቺን በተመለከተ ከጀነት ተያያዥነት ያላቸው ነጥቦች በጥቂቱ ለመዳሰስ ሞክረናል። እነሆ ተውባ ደምቃ የጠበቀች ነው። አላህ Subhanahu Wa Ta'ala ይህች የተዋበችውን ጀነት ለሙእሚኖች ያዘጋጃል። ሙእሚን ሴት እንዳለች ሙእሚን ወንድ እንዳለ ሁሉም ይጠቀማሉ። አላህ ዘንድ እውነተኛው ንጉስ ዘንድ ትክክለኛ ሰላም ያለበት ሀገር ላይ ይኖራሉ። አደራሽን ይህ የሰላም ሀገር ላይ መግቢያበትን እድል አታበላሽው። እድሜ እጅግ በጣም አጭር ነው። እድሜያችን ሳናቀው ነው የሚሄደው። የጀነት መግዣ እድሜ ነው። የጀነት መግዣ ዒባዳ ነው። እነዚህ እድሎችን ተጠቀሚባቸው። ይሄን ያላደረግሽ እንደሆነ ተጸጸትና ቁጭት ጀሃነም ይጠብቅሻል። መኖሪያችን መዘውተሪያችን ጀነት ይሆን ዘንድ የጀነትን ማህር እንክፈል። የጀነት ዋጋ መናገር አይደለም፣ መልበስ አይደለም፣ ስም ብቻ አይደለም። አልዓመሉ ሷሊህ የጀነት ዋጋ የጀነት ማህር መልካም ስራ ነው፣ ኢማን ነው፣ በዲን ላይ ቀጥ ማለት ነው፣ ነፍስያን ማሸነፍ ነው፣ ከሙእሚኖች ጋር መኖር ነው፣ ሙእሚኖችን በተግባርም በስራም መምሰል ነው። وليس الأمان الباطلة ከንቱ ምኞት አይደለም የጀነት ዋጋ፣ የከንቱ ተስፋ አይደለም። ስራ ሳይሰሩ ሳይጠነክሩ በተግባር ካፍር መስሎ በተግባር ኋላ ቀርቶ በምኞት ግንባር ቀደም ሆኖ ከአይሻ ከመይሙና ከሐፍሳ ለመሰለፍ መመኘት ወላሂ ሞኝነት ነው። ሰው ያልሰራውን አይበላም። በምኞት ብቻ ባላለው ከብራለው ብሎ ቤቱን ቁጭ ብሎ አይሆንም። ቤቷን ቁጭ ብላ አትኖርም። ትሰራለች፣ ትጠራለች፣ ወንዱን ሴቱም በዱንያ ለመክበር በአኺራ ለመክበር በልብስ ብቻ በአኺራ ለመልበስ ለመክበር ስምን ብቻ በአኺራ ለመክበር በአመት አንዴ መጾምን ብቻ በአኺራ ለመክበር በስም ሙስሊም መሆንን ብቻ ተግባር ሌላ ሆኖ ሳለ አበደን ካንቺ አይጠበቅም። ይሄ ውድ ነገር የሚፈልግ ሰው ውድ ነገር አሳልፎ ይሰጣል። አንድ ቁም ነገር ላይ ለመብቃት ሰዎች ሌሊት ሲወጡ ጠራራ ፀሐይ ላይ ሲጓዙ ክርምት ላይ ጭቃ ላይ ሲሄዱ ይታያል። አዱንያዊ ጥቅም ለማግኘት ነገ የሚጠፋ ነገ ጥለውት የሚሞቱ ምናልባት ከግብ ሳያደርሱት የሚሞቱ እህቴ ሆይ አላህን ፍሪ። ጀነት ፈልጋለሁ እያልሽ ሙስሊም ነኝ እያልሽ ከጀሃነም ርቃለሁ እያልሽ ተግባርሽ አያስዋሽሽ። በቃልሽ የምትይውን በተግባርሽ አረጋግጪው። እስላማዊ አለባበስ ልትለብሺ ይገባል። እስላማዊ አኗኗር ልትኖሪ ይገባል። ከካፍር ጋር መመሳሰልን ልትርቂ ልትተይ ይገባሻል። ስለ ጀነት ጸጋ ብዙ ነገር ብለናል አሁን ቀደም። እነሆ አንቺን በተመለከተ ጀነት ያለው አህዋል ይሄ ነው። ይሄን ጀነት ትፈልጊ እንደሆነ በምኞት ሳይሆን በተግባር አረጋግጪ። ስሪ ለጀነት ልፊ ድከሚ። እናትሽ አይሻ ረዲየላሁ ዐንሃ ጾም ውላ ከሙእሚኖች መሪ ሙዓዊያ ገንዘብ መጥቶላት ያን ገንዘብ አጠቃላይ ለምስኪኖች ያከፋፈለችው አገልጋይ ባሪያዋ ምነው ዛሬ ጾምሽ የምታፈጥሪበት ስጋ የሚገዛበት አንድ ብሩን ካብታስቀሪ በመተላስ ሰዓት ብታስታውሽኝ ያደርግ ነበር ትላታለች። ያ ሱብሃንአላህ ይሄን አሳልፋ የሰጠችው ሰጠች እንድትባል አይደለም፣ ጀነትን ገዝታበት ነው። ዛሬ በምንሽ ነው ጀነት የገዛሽ ያለው? አላህን በሚያስቆጣ ነገር። ይልቁንስ ጀነት ከመግዛት ይልቅ ጀሃነምን እየገዛሽ እንዳይሆን ራስሽን ጠርጥሪ። እየለበስሽው ያለው ልብስ አላህ የከለከለው ረሱሉ የከለከሉት ከአላህና ከመልእክተኛው የሚያርቅ ሐሳብሽ ጭንቅሽ ውጣ ውረድሽ በሙሉ ለዱንያ ሆኖ ነው አብዛኛው የሚታየው። አለባበሳቸው ሲታይ አነጋገራቸው ሲታይ ሙስሊም የማይመስሉ ወላሂ ሲሉ በአላህ ሲሉ ሲሰማ ግን ምን ያክል እንደሚያስደነግጥ የሚያውቁ ያውቃሉ። እስላምን አታሰድቢ፣ በዲንሽ አትፈሪ፣ ዲንሽን አኩሪ። በዱንያ ስሜትን መከተል አኺራ ላይ ጀሃነም እንዲታሰሩ ያደርጋል። በዱንያ ስሜትን ሰበር አድርጎ ሙእሚን ሆኖ መኖር ጀነት ላይ የፈለጉትን ያገኙ እንዲኖር ያደርጋል። አላህ ሱብሓነሁ ወተዓላ ሐዲስ ላይ ረሱሉ እንዳሉት ቃል ገብቷል። ባሪያዬ ሁለት ደስታ ወይም ደግሞ ሁለት ስጋትን ለሱ አላደርግም ብሏል። በዱንያ የፈራኝና የተጠነቀቀኝ እንደሆነ አኺራ ሰላም ሰጠዋለሁ። በዱንያ ቸላ ብሎኝ እንደፈለገ ይኖር እንደሆነ አኺራ
ስጋት በስጋት ይሆናል፣ ይቀጣል፣ ይሰቃያል ብሏል። እነሆ አብዛኛዋ ሙስሊም እህት ስትታይ ጀነትን ረስታለች፣ በምላሷ ባትረሳም ጀሃነምን ዘንግታለች። ቀጥሎ ያለውን ሐዲስ ተመልከቺ፣ አድምጪ በልብሽ። ሐዲሱን አልባኒም ሌሎች ዕለሞችም ሰሒህ ያሉት ሐዲስ ነው። إذا صلت المرأة خمسها وصامت شهرها وحصنت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. مسلم سيد بتوحيدات أنكر هنا السيد شرك رياء يالكلاك السيد أمس وقت صلاة تبقى كسجدت بامت عند ورمضان كصومت ራሷን ከዝሙት ከጠበቀች ባለቤቷ ሚያዛትን ከታዘዘች ሞታ ጀነት ስትገባ ከጀነት በሮች በፈለግሽው መርጠሽ ግቢ ትባላለች። አላሁ አክበር። ይህ ሁሉ ማዕረግ በኢማን ነው የሚገኘው። ሰላቷን አስተካክላ ማሰግድ ሴት ሒጃቧ ላይ ችግሩን ታዩታላችሁ። ለዲኗ ጭንቃ የሌላት ሴት አለባበሷ አነጋገሯ ላይ ታያላችሁ። በስርዓቱ ሰላቱን አላህን ፈርቶ አሳምሮ የሚሰግድ አላህ ከወንጀሎች ይጠብቀዋል። ምላሱ መጥፎ አይናገር፣ አይኑ መጥፎ አያይ፣ እጁ መጥፎ ቦታ አይሰነዘር፣ እግሩ ወደ መጥፎ አይሄድ፣ አለባበሱ እስላማዊ ነው። በተቃራኒው ሰላቱ የተበላሸ ውስጡም ውጩም ይበላሻል። የውስጥ መበላሸት ምልክት ባነጋገር፣ ባለባበስ፣ በውሎ ይገለጣል። ስለዚህ በፈለግሽው በር ግቢ፣ ይሄ ሁሉ ያንቺ ነው። ዘመድ ቤት ሄዳችሁ ቤትህ ነው ፈለከው ግባ ስትባሉና የማታውቁት ቤት ምናልባት ለጉዳይ ሊሆን ይችላል የፈራችሁ የውጩን የግቢውን በሩላ ይከፍታሉ አይከፍቱም ብላችሁ ሰግታችሁ ተናንሳችሁ ስታንኳኩ ያለውን ልዩነት ይወጥ። በኢማንሽ በዒባዳሽ በጥንካሬሽ አላህ ደጁ በመላእክቶች ያዝገነባትን ጀነት በፈለግሽው ግቢ ሲገባ የእንጨትና የላሚራ በር ተረግጦ አይደለም የሚገባው። የተሰራውም ከወርቅና ከብር ነው። ስትገቢ የሚጠብቅሽ ጭቃ ወይም ደግሞ የዱንያ ሊሸት የሚችል ምንጣፍ አይደለም፣ ጀነት ነው። ገና በሩ ሲከፈት ሽታው ልብን ያርሳል። اللهم اجعلنا من أهل الجنة يا أرحم الراحمين። እህቴ ሆይ ተጠንቀቂ። የፊትና ሰዎችን ሴት ልጅ ነፃ እናውጣ የሚሉ የሸይጣን ዳዒዎችን ከምንድን ነው ነፃ የሚያወጡሽ? ለአላህ ከመስገድ እስላማዊ ሒጃብሽን ከመጠበቅ ጀነት የሚያስገባውን ባል መታዘዝን ከመተግበር ሙእሚን ከመሆን ከምንድን ነው ነፃ የሚያወጡሽ? ይልቁንስ ከሐያ ከኢማን ከኢስቲቃማ ነፃ አውጥተው የጀሃነም እስር ቤት ظاهره الرحمة وباطنه من قبله العذاب ውጩ ሲታይ አስደሳች የሆነ ጀርባውና ውስጡ ዓላማው ግን ጀሃነም የሚያስወርድ ወደ ሆነ ዓላማ ነው እየጠሩሽ ያለው። እነዚህን ተጠንቀቂያቸው። እነዚህን ተጠንቀቂያቸው። ያልተጠነቀቅሽና ያልነቃሽ እንደሆነ ጥሪያቸውን ሰምተሽ ዘመናዊነት ብለሽ የሴት መብት ብለሽ ኢማን በልብ ነው ብለሽ ተከተልሽ እንደሆነ የጀነትን ጸጋ ከሚነፈጉ ትሆኛለሽ። ይህ ብቻም አይደለም፣ የጀሃነም እስር ቤት ከሚገቡ ትሆኛለሽ። ለአንቺ ያዝነው መስለው የሚጠቀሟቸው ቃላቶች፣ አንቺን ለማስደሰት ብለው የሚሄዷቸው አካሄዶች ሊያስደስቱሽ አይገባም። ይሄ ሁሉ የአይሁዶች የምዕራባውያን ሴራ ነው። ነፃነት ኢማን ነው። ነፃነት ዋጅብን መፈጸም ነው። ነፃነት ሰውን አለመበደል ነው። ነፃነት የማንንም ድርሻ የማንንም ሐቅ አለመንካት ነው። ነፃነት ሙእሚን ሆኖ መብትና ግዴታን አውቆ መኖር ነው። ምታነቢው መጽሐፍ ምረጪ፣ ምታነቢውን መጽሔት ጋዜጣ ምረጪ፣ ምታደምጪውን መገናኛ ሚዲያ ለይተሽ ወቂ። ጆሮሽ እዛም እዚህም የሰማ እንደሆነ ልብሽ እዛም እዚህ የናፈቅ እንደሆነ ያጠሙሻል፣ ገደል ይከቱሻል። የፊትና ዘመን ነው። በተለይ ያለንበት ዘመን ሚዲያው በሙሉ እስላም ላይ ጦርነት የከፈተበት ጊዜ ነው። እንደኛ ሁኒ እያሉሽ ነው። ጋዜጣውም ሚዲያውም ሴቷ ላይ እየተረባረበ ነው። በዛም በዚህ ነፃ እናውጣ እያሉ ከምን ከጀነት። አደራሽን ራስሽን ጠብቂ፣ አትታለይ። ጠላቶችሽ እንደሆኑ ወቂ። ሸይጣን ጠላታችን ነው። የሸይጣን አጫፋሪ አጋሮችም ደግሞ ጠላትሽ እንደሆኑ ወቂ። ጠላቱ የሰጠውን ምክር ተቀብሎ የሚሄድ ማን ነው? ሞኝ ካልሆነ በስተቀር። ቻናሎች አንዳንዱ ጋዜጦች፣ መጽሔቶች፣ መጥፎ ጓደኞች
እየተረጩት ያለው መርዝ አይግደለሽ ተጠንቀቂ በጊዜያዊ ደስታ ዘላለማዊ ደስታ የአኺራ ኒዕማ እንዳታጪ ልትሰሪ ይገባሻል እነዚህ ሁሉ ሰዎች ሴትን ነፃ እናውጣ የሚሉት አላማቸው አንድና አንድ ብቻ ነው አላህ ሱረቱ ኒሳ ያንቺ የሴቶች ምዕራፍ ላይ 89ኛው አንቀጽ ላይ ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ ጠላቶች አፈንጋጮች ሙጅሪሞች እናንተም ከፍራችሁ እነሱ እንደከፈሩት አንድ እኩል እንድትኖሩ ነው የሚፈልጉት خلاص ሄዶ ለማክፈር ነው እንጂ የምን ሒጃብ ነው ያስብሉሻል መጨረሻ ላይ የምን ጺም ነው የምን ሱሪ ልብስ ማሳደር ነው ያስብሉሻል መጨረሻ ላይ በዚህም ትከፍሪያለሽ ሳታውቂ የምን ሞቶ መቀስቀስ ነው ያስብሉሻል ሌባ ሁሉም ሰው ሌባ በሆነ ይመኛል ዝሙተኛ ሁሉም ሰው ዝሙተኛ በሆነ ይመኛል ሰዎች ላይ የተወሰኑ ብቻ እንዳያዋሩት ማለት ነው የተለመደ ጉዳይ እንዲሆን አንቺንም ለዚህ ነው እየጠሩሽ ያለው ምንም አይመለከታት ሴት ልጅ ተገላልጣ ተካኩላ ተውባ ጎማ ለማስተዋወቅ ስትመጣ ምንድነው መልእክቱ በየጋዜጣው በየመጽሔቱ የመጀመሪያ ፔጅ ላይ የሴት ልጅ ፎቶ ሲወጣ ምንድነው መልእክቱ አላማው የዘፋኞች ታሪክ የፊልም ተጫዋቾች ታሪክ የተለያዩ ሰዎች ታሪክ ሲዘረዘር ምንድነው አላማው በዚህ ነገር አንቺን ቢዚ ለማድረግና እስቲቃማ ውስጥ ገብቶ ቁርአን የማንበብ ልምድ ሐዲስ የማንበብ ልምድ ዝክር የማሐፈዝ ቁርአን የማሐፈዝ ልምድ ኋላ ቀር መስሎ ታይቶሽ በዘመናዊነት ወጥመድ ውስጥ አስገብተው ነዓም ጀሃነም ሊከቱሽ ነው የሚፈልጉት ንቂ ተጠንቀቂ አላህ ይጠብቅሽ አላህ ጀነትን ሄደው ሰላም ከሚያዩ በሰላም ከሚኖሩ ሰዎች ያድርገን የጀነት መንገድንም ያግራለን አስአሉላህ አን ይወፍቀ ኒሳء المسلمين للفوز بجنات النعيم وأن يجعلهن هاديات مهديات وأن يصرف عنهن كيد شياطين الإنس من دعاة البلاء والفتنة إنه ولي ذلك والقادر عليه وصلى الله وسلم وبارك على نبينا وحبيبنا وقدوتنا محمد